አሁን ደግሞ ሳቁ እስቲ ሳቁ። ጀግና አይደል? አሁን ደግሞ እንደማልቀስ አውቀው እንደማልቀስ ያው ጀመሩት። ያው ሊጮሁ ነው ደግሞ እማማ ዝናሽ እኔ ሐኪም ቤት በቀደም ሄጄ ጆሮዬን አሞኝ ሄድኩኝ። ከዛ ዶክተሩ መረመረኝ። ከዛ መረመረኝ ምራቅ አምጣ ተባልኩኝ። ምራቁ ተመረመረ። ያው እሱ ቁጣቸው ምራቅ ምራቅ ምርመራ በሽታ ይታወቃል። የጆሮ ግንድህ በከባድ ጩኸት ተበጥሷል ጆሮህ። ከማን ነው አንተ የምትጮው? ከዛ ከማን ነው ብዬ ስጠረጥር በስልክ ነው። አይደለም ስልክ አይደለም እርሶ ኖት። በሰው ተሰብ እርሶ ኖት እየጮህብኝ ሰውን ሁሉ ስታነጋግር ነው። እኔ ጀሙዬን ብቻ ነው የማናገረው። ጀሙዬን ብቻ በሙሉ ስልክ የደወለውን ሁሉ ታናግራለህ። እኔም ቤትህም ስልክ ማናግራለሁ። በቀን በየቀኑ አቅመ ደካሞችን ምግብ ስለምናበላ ሰው ደግሞ ላብላ እያለ ስለሚደውል አነጋግራለሁ። አሁን ዶክተሩ ምን አለኝ? ጆሮዬን መረመረና በመነጽር በደንብ አየና ይሄ ትልልቅ ሰዎች የሆነ የሚጮህብህ ሰው አለ ወይ ትልቅ ሰው አለኝ። ሲለኝ ጊዜ የምታነጋግረው አይደለም ነገርኩህ። ስልክ ንግግር አይደለም ነው። የስልክማ ንግግር ነው። ግን የወሎት ዶክተሩ ምን እንዳለ ልንገሮት። ሌላ ሞኟን ሽንፍላው አላጣት እኮ የሚሉኝ እኔን አይደለም መራጥ። በስልክ የምታነጋግረው ሰው ነው። ዶክተሩን ያለኝን ልንገሮት መጀመሪያ። ያው ንግግር አይደል ነው። ግን በስልክ ሳይሆን አየውና ጆሮዬን በመነጽር በደንብ አየውና ዘካርያስ አለኝ። አቤት ስለው የሆኑ ትልቅ ሴትዮ ሽበት ጭንቅላታቸው ላይ እንዳለ ውርር ያለ መነጽር የሚያደርጉ ሴትዮ፣ አንዳንድ ሻሽ የሚያደርጉ እርጎ የሚወዱ ከእርሱ ውጭ ማንም የለም። ትልቅ ሰው ይጮህብሃል ወይ አለኝ። አዎ አልኩት። እዚህ በቀን መታ ሲጮህብህ ነው የምትውለው? በቀን እዚህ በቀን ጀንበር በወጣ ቁጥር እዚህ እየመጣ ሲጮህብህ ነው የምትውለው? እሱን አይደለም፣ ፀጉሮትን ሳበጥር፣ ገላዎት ሲታጠብ፣ አንሶላ ሲቀየር፣ ልብስ ሲታጠብ የሚሉት። አሁን ፀጉሮትን ላበጥር ነው እንዳይጮህብኝ። እኔ ጆሮዬን አሞኝ ሐኪም ቤት ሄጄ መድኃኒት አድርጌ ነው የመጣሁት። እሱ ፀጉሮትን ባበጠርኩ ቁጥር በቃ ሲጮህብኝ የጆሮዬ ታምቡር እንደ ተበጣጥሶ አለቀ። በሉ ቀና በሉ። ይኸው ጀመሩት። ይኸው ሊጮሁ ነው ደግሞ። መሳቅም ጭወት ነው። አዎ ኮስተር በሉ። እኔ ኮስተር ሲሉ ነው ፀጉር ማበጠር የሚመጣልኝ። ቀስ ብለህ እንግዲህ ስነ ስርዓት እንዴ! አይ አትንጨኝ። እመጮህ ሲያመኝ ነው። እኔ ቀስ ብዬ ነው። እኔ ተምሬያለሁ ፀጉር መፍታት። ጀማነሽ ነች መስራት በማልችለው የጎነጎነችልኝ እኮ ጀማነሽ ላይ እሱን ወይ ቀስ እያልፍታ ያመኛል። እኔ ቀስ ብዬ ነው የምፈታው። ስትጎትተው ያመኛል። እንኳን የእርሶን አሁን አሜሪካ ሂዳ ተገላገልኩኝ እንጂ አንቺ ላሉም ራሱ እኔ ነኝ የምፈታው ፀጉሯን። አሁን ተገላገልኩ መቼም እሷ ቁጭጫ ነው ፀጉሯ ያንቺ ላሉ ምኑን ነው የምትፈታው ታዲያ? ያንቺ ላሉ ፀጉር ነው ቁርጭርጫ አላዩትም ማለት ነው። ታዲያ ምኑን ነው? የእሷን እንኳን ስፈታ አትጮህም አልክ።
ምኑን ነው ዞማት ሆነ? የእሷ እንደሷ ፀጉር ደግሞ ዞማ አለ እንዴ? ታዲያ የእሷ ጩኸት ያሰለቸኝን አልከኝ። ደግሞ እዚህ ዓለም ላይ እንዳንቺ ላሉ ያለ ፀጉር አለ እንዴ? አሁን የእርሶ ፀጉር ይባላል ከእሷ አንጻር? የሶስት ሰው ፀጉር ነው የሚያለው። ቡዳ በልቶኝ ነው ተላቶ ውልቅ እያለ ወልቆ ራሴ ቆዳው ተላጠ ደም እየጎረፈ። የእርሶን ፀጉር ነው ቡዳ የበላው? ነው እንዴ? የሶስት ሰው ፀጉር። አቤት አቤት አቤት! ፀጉሩ ብዛቱ የሁለት ሰው ፀጉር ያክላል። አጠቋቆሩ ሀር ይመስላል እያለ ቡዳ በልቶኝ ነው። አቤት አቤት! አጠቋቆሩ ሀር ይመስላል። አበዛዙ የሁለት ሰው ፀጉር ያክላል እያሉ ቡዳ ድሮ በወጣትነቴ። አሁን ፀጉሩ ውልቅ ብሎ ተነቀለ። ቡዳ በላኝ። ፀጉሩ ውልቅ ብሎ ንቅል ብሎ ንቅ ሲል ቆዳው ተላጠ። ሰማኛለሁ። የእርሶ የወሎት እማማ ዝናሽ ቆዳው ተላጠ። ቆዳው ሲላጥ ደም እየጎረፈ ኖረ። ውሸቶትን ነው ቡዳ አልበላሁትም። ሰላሌ እናባ ታውቃለህ አንተ። እኔ ዛሬ በሙሉ ፀጉረ መልካም ነን እኛ ከአንቺ ላሉ የበለጠ። አይ ሰላቢ ቡዳ ጠንቋይ ይህን የሚንዘረፈፈውን ፀጉር ገዝታ እያደረገች ነው። ማን አንቺ ላሉ? እንደውም አንቺ ላሉ ምን አለችኝ አንድ ቀን፣ ይኸውልህ ዘካርያስ የዛሬን አያድርገውና በፊት መጠጥ ቤት ከፍቼ እየሰራሁኝ ከሰው ተጣልቼ ፀየኛው በሆስፒታል ጭንቅላቴ ሊሰፋ ሲል ተላጭቶ ነው አለች እንጂ ረጅም ነበር። ሰው ፈንክቶኝ ጭንቅላቴ ሊሰፋ ሲል ፀጉሬ ተላጨ እንጂ በጣም ረጅም ነበረ። ማን የፈረከታት? ማን? እሷ ጠላቷ ብዙ ነው ያንችላሉ ከእርሶ ጀምሮ። እኔ ደግሞ ቂጧን ከፍታ በራቁት ቂጧን ከፍታ በራቁት አፌ ላይ አፍንጫ ላይ ስትጨፍርብኝ ወንበር አንስቼ ልፈነክታት ቂጧን ቂጧን ገልባ ተወደኋሏ ቀሚሷን ወደ ላይ ገልባ በራቁቱ ቂጧ አፍንጫ ላይ አፌ ላይ ስትጨፍር ወንበር አንስቼ ቂጧን ለወልቀው ስል እደጅ ወታ ትጨፍርብኛለች እዛ። እና ደግሞ ማር ያ ጎጃሚው ሹፌራችን ተጎጃም ማር አምጥቶልኝ እዚህ መደርደሪያው ላይ አስቀመጠ። ብሉ መድኃኒት ነው አለ። አሁን መጣችና ወንበሩን ይዛ እዚህ ቁጭ ብላ በማንካ እየዛቀች ዋጠችና የቀረውን ነጥቃኝ ይዛው ሄደች ቤቷ። አንቺ ላሎ አሜሪካ ሄደችብኝ እንጂ እስካሁን አሁን እኔ እዚህ አልመጣም ነበር። ይሄ አሁን ማን መጠጣት ማን ከለከለ? እሷ ብትሄድ እንዴ አንቺ ላሉ እኮ ናት የምትጋብዘኝ በደንብ። በዚያ ላይ ደግሞ እንደው ወልገድም ካልኩኝ ደግፋ የምታስገባኝ እሷ ናት። ወይ ታንተ ተጎረምሳው እሷ ጎረምሳ ሆና ደግፋ ታገባለች። ኃይለኛ ናት። ሳገራ ልትወቅ ስትል ነው የምትደግፍህ። የመጠጡ ኃይል ሳገራ ልትወቅ ስትል ነው የምትደግፍህ። በዛ ላይ ጨዋ ደስ የምትል ፀጉሯ ራሱ እንዴት እንደሚያምር ምን ይሁን ምን እናድርግ? አይ ፀጉሬ ቡዳ በልቶኝ ነው እንጂ ረጅም ነበር ስላሉ ነው። እሷ የሶስት ሰው ፀጉር ቡዳው እኮ ነው ያለው። አበጥሬ ስሄድ በፀጉሬ አበጥሬ ስሄድ የሚሄደው እንዲህ ሽቅብ ጎፈሬ አይደለም። እሺ ወደኋላ አበጥሬ ወደኋላ ለጥ ብሎ ትከቻ ይወርዳል። በወጣትነቶት ነው? አዎ ስሄድ እሺ አቤት ፀጉር አቤት አጠቋቆሩ ሀር ይመስላል። አቤት ፀጉር አጠቋቆሩ ሀር ይመስላል። አቤት
ብዛቱ የሁለት ሰው ጠጉር ያክላል ሲሉ ወዲያው በላይ ውልቅ ብሎ አለቀ። ውልቅ ብሎ ሲያቅጠጉ ቆዳው ተላጠ። እኔን አይዞት መቼም የፈለገ ቢረዝም ከአንቺ ጋር የበለጠ አልፎ አልፎ የወጣው ነው። የት ራሴ ተልጦ ፀጉሮትን ላስተኩሶት እንደ ፀጉር ቤት እንሂድ ማማዝና ሰላቢ ማለት ሽምብራ ጠጉር ይተኮስ። እኔ ሽምብራ ጠጉር የለኝም። ዞማ ተነዘር ማንዘሬ ዞማ ሁለቶትን ነው ዞማ ተነዘር ማንዘሬ ሽምብራ ጠጉር ቁርጭጫ የለኝም። እሺ ጎንበስ በሉ አንድ አይመችም። ምንድነው የሚስቁት? አትሳቁ። ዝም ብለው ፀጉሮትን ተፈቱ። መሳቅ አይቻልም። ፀጉር ስፈታ የሚስቅ ሰው አልወድም እኔ። አንተ ቆጠረት ውስጥ ነው። አትሳቁ አላልኮትም? ጠጉረት ቆጠረት ውስጥ ነው ማለት ወስጄ ምን ያደርግልኛል? የእርሶ ፀጉር ይሸጠው ነው የሚስ አንተማ ጠጉር የለም። ጠጉሩ ላይ አትቀጥል። ጠጉሩ ላይ የመቀጠል እንዳይኖረው ጠጉር የለህም እና ሌላ ሰው ይቀጥላል ማለት ነው ከእርሶ ፀጉር ላይ ወስደው። ዝም በል ዝም ብለህ ስራ። አይደክምህም? እውነትዎትን እኮ ነው። አይደክምም። ምን? አዎ እዚህ ጋር ነው ፀጉሮት። ግን እውነትም ግን ኧረ አንቱ ፀጉሮት እውነትም እንዴ እንደዚህ ረጅም ነው እንዴ? አንቱ እንደዚህ እንደ ዛሬ አይቼው አላውቅም። ግን የፈለገ ቢረዝም የፈለገ እንትን ቢል እንዳንቺ ላሉዬ ፀጉር አይሆንም። ምን እናድርግ ታዲያ? ሌላ የሞተ ሰው ጠጉር ቀጥላ ነው። ማን አንቺ ላሉ? ተው እኔ አውቃታለሁ። አንቺ ላሉ ከሰውነቷ የበቀለ አይደለም። ኧረ እኔ አውቃለሁ ከሰውነቷ። የሞቱ ሰዎች ጠጉር ረጅም ነው። ወገባቸው ሊደርስ በጀርባቸው ላይ ረጅም ነው። ሲሞቱ ውልቅ ይላል ተነቆዳውና ለሌላ ሰው ይዛወርና ሌላው ሰው እየከደነ ይሄዳል። አይ ይሄ ፀጉር ቢተኮስማ አቤት። ምን ነው የሚተኮሰው? እንዲሁ ዞማ ነው። እኛ ዘር ማንዘራችን ጠጉር ቆንጆ ነው። ዞማ ነው። ሩጫ እማማ ዝናሽዬ አሁን እንዲመርቁኝ ይፈልጋለሁ። እንዲህ ብለው መርቁኝ። ይኸውልዎት አዳምጡ። ይኸውልዎት እየሰሙ ነው። እንደኔ አይነት ሽበት ያድርስ ብለው መርቁኝ። ቶሎ በሉ። ስታቆርበኝ የቁርባን ዕለት ነው የምመርቅ። ቁርባኑን ባፌ ይዤ ነው የእውነቱን። እሺ በቃ እሺ ወይ አንዴ መርቁኝ። እንደዚህ ያቆረብከኝ አይነት ነው። በቁርባኑ ተገር እንዲደርስልን ምርቃት ያው እያወጣሁ ነው። እያቆጠቆጥኩን እኮ ነው። በደንብ መርቁኝ። እንደዚህ አይነት ሽበት ምርቃቱ ተቁርባኑ ጋር ነው የምመርቅህ። እሺ በቃ መቼስ ምን ይደረግ እንግዲህ። እሺ አይ ቢተኮሱት ጠላቴ ሽምብራ ጠጉር ቁጭጫ ሽምብራ ጠጉር ያለው ይተኮስ። ለነገሩ አንቺ ላሉ ፀጉር ቤት ነበር የምትውለው። ሁልጊዜ ትተኮሳለች። እንዴት እንደሚያምርባት! አቤት እኔ በእድሜ ተተኩሼ አላውቅም። በወጣትነትም እኛ ዘር ማንዘራችን ጠጉር መልካም ነው። በመበጠሪያ እናበጠራለን፣ በውሃ እንታጠባለን፣ ቅቤ እንቀባለን። እኔ ግን የሆኑ ሴትዮ አግኝቼ እማማ ዝናሽ በወጣትነታቸው እንጀራ የሚጋግሩበትን ገንዘብ ፀጉራቸው ይተኮሱበታል ብለው ነግረውኛል። ሰላቢ ናት። ውሸት። እኔ ጠጉሬ ተተኩሶ አያውቅም። አይ እኔ ተባልኩት ነው የመተኮሻ የምሰጠው ጠጉሬ ቁርጭጫ ሽምብራ ጠጉር ቁርጭጫ አይደለም። የመተኮሻ የምሰጠው እኔ ተተፈጠሩ ጠጉሬ ተተኩሶ አያውቅም። ግን
እማማ ዝናሽ ግን ጥቁር ፀጉር አለ። አንቱ እንደ መሀል እየበቀለ ነው። ጥቁር ወደ ወጣትነት እየተመለሱ ነው እንዴ? እንኩ ደግሞ እስቲ ራስዎት አበጥሩ ደግሞ። አስተካክልና ኮፍያውን አድርግልኝ። ቆይ እንዴ በደንብ ይበጠር። ያውን የፈታው ጉንጉን የማነሽ ነች የሰራችልኝ። አሁንም ትሰራውታለች። አይ አንቺ ላሉ ብትሰራውትማ ፀጉሮትን ቤታ እንዴት ያንቺን አሉ አጠራ ብላታ። ኧረ እሷ ያቀመሰችው መድኃኒት አንቺን አሉ እንደ እንጀራ ትጎርሳታለህ፣ እንደ ማትልሳታለህ። ምን እሱ ብቻ ግጥም ራሱ አዘጋጅቻለሁ ለሷ። አጎትክን አግብታ ሁለት ወልድ አይደል? አዎ ተዛምደናል። አዎ አጎትክን አግብታ ሁለት ወልድ አይደል? እውነት ግን አናፈቀችሁትም? እውነት አሜሪካ ከሄደች ጀምሮ እኔ ናፈቀች። ምነው ስራና ጨርሰህ ተስተካክዬ ልቀመጥበት እንጂ አንችላሉዬ አንችላሉ መድኃኒት አጠጥታለህ። በጠጁ ባረቄው በምግብማ ብልታለህ መድኃኒት። ልሙትልሽ ላንቺ ልሙት እንድትል የኔ አንችላሉ አሜሪካ ከሄድሽ በኋላ ናፍቆትሽ ገደለኝ። አንችላሉ ይደዛውረህ አንቺ ስነ ስርዓት እንደዚህ ታጓተ ሁለት ወልድ የለም እንዴ? አንችላሉዬ አጎታ አሁን የኔና የማማ ዝናሽ ጓደኛ አጎታ ሌላ ሚስት አገቡ ዘቢደር የምትባል እርሶን ያጣሏቸው ደግሞ ከአጎቴ ጋር አንችላሉን። እርሶ አጎት ደግሞ ቤሮት የሚባል ሄዳል ነበር። አንቺን አሉ ቤሮት የሚባል ሄዳል ነበር። እኔን ዞር ብላ አታየኝም ስራ ስለሆን ብቻ ነው ብለው መጥተው ዘቢደርን አላገቡ። ታዲያ ዘቢደር ትግሬ ነች አሉ። አንችላሉዬ ናፍቀሽኛል ነይልኝ አንችላሉዬ እዛው አሜሪካን ሄዳ የምትጠምቂው ጠላ የምትጥዩ አረቄ እንዴት ደስ እንደሚል አንችላሉዬ። አዎ በጠጅና ባረቄ ያጠጣችው መድኃኒት በምግብማ ብልታለች ላንቺው ልሙት እንድትል ልስራበት አትረብሹ። እኔ መድኃኒት አብልታለች። አንችላሉዬ በጠጅና ባረቄ አጠጥታለች መድኃኒት በጠጅና ባረቄ ደግሞ በምግብ አብልታለች ላንቺው ልሙትልሽ እንድትል አንችላሉዬ። በተለይ ዳንስሽ እንዴት እንደናፈቀኝ የምትደንሽው ዳንስ አንችላሉዬ። በተለይ ቀሚስሽን ወደ ላይ አድርገሽ የምትደንሽው ዳንስ አንችላሉኝ። አሜሪካ ሄድሽብኝ አሁን ማን ይደንስልኝ? አንችላሉ የማማ ዝናሽ ወዳጅ አንችላሉ አንችላሉዬ። እንደዚህ ተበጥሮ አይውልም። ማይጎነጉነው እኔ አበጥር ያለው አንድ ነገር ይሄ እንዳይበላሽ ስትተኙም እንዳይነካ እንዴ ጎንበስ እንዳይሉ ማስነጠስ የለ እንዴ ይበታተናል። ተው እንደዚህ ልተኛ አለ ግድግዳውን ተደግፈው ተኙ። ግድግዳውን ተደግፈው የግድግዳውን አዋራ ይኸው እንደዚህ ለፍቼ ያስተካከልኩትን ያበጠርኩትን አንድ እንዳይበላሽ ኮፍያውን አድርግና አይ ኮፍያ ካረኩማ ይበላሽብኛል። እንዴ ስትሄድ ጎነጉነዋለሁ እኔ አይ እንዲሁ አልተኛም። እሺ በቃ አንድ ጊዜ ፎቶ ላንሳውትና ተከናንቤ ነው የምተኛው። እሺ ያ ፎቶ ማንሻ መቼም ያው ይጠይቁኛል። ልብስ ተከናንቤ እሺ አንዴ ፎቶ ላንሳውት። እሺ ያዙ። ያው የፎቶ ማንሻ ያው ያዙ። ጋቢው የታረቀው የምለብሰው
እሰጦታለሁ። ቆይ አንድ ፎቶ ላንሳዎት። ምክንያቱም እንደዚህ አበጥሬ ፎቶ ካልተነሱ ታዲያ ምን ዋጋ አለው? ተዘጋጁ። ፎቶ ሳነሳዎት ደግሞ ሳቅ ማለት አለቦት። ቆይ ያው አይ ገና ነው። ቆይ ላስተካክልና አልጀመርኩም። ቆይ ፎቶ ላነሳዎት ነው። አንችላሉዬ ስንት ነው ይሄ? 200 ብር ነው። አንችላሉ። አይ እውነት ተናገረ። እመቤቴን 200 ብር ነው። ዛሬ እንኳን አላታለልኩትም። አይዞህ ለምን ባያው ለምን ትከልለኛል? ይሄ 100 ብር አይደል? 100 ብር አይደል? ኧረ 200 ብር ነው። እኔ አይደለሁም የሰጠሁት። አሁን ይመርቁታል። ስሙን እነግሮታለሁ። እሺ እፊት የመጥቶ ነው የምመርቀው። ሩቅ ቦታ ነው ያለው። አይመቸውም። ስራ ላይ ነው። የራሱ ጉዳይ። እፊት የመጥቶ ጨምሮሎታል። ደግሞ 100 ብር 200 ብር ብቻ አይደለም። ቆይ 400 ይሁን። ይሄው 400 ብር። ስንት ነው? 400 ብር። እውነት እመቤቴን ወላዲተ አምላክ ማርያም ድንግል ወላዲተ አምላክ ማርያም ድንግል ምንድን ነው ብሎ የሰጠው? ይሄንን መርቆኝ በጣም ነው የምወዶት ብሎት ነው። የት ሀገር ነው ያለው? እዚሁ አዲስ አበባ ነው የሚኖረው። ሰፈሩ እዚሁ አዲስ አበባ ነው የሚኖረው። ሰፈሩ የት ሰፈር ነው? ሀያት አከማንዶሽ መገናኛ። እሺ መገናኛ አያት ላይ አቁማ። እሺ ልጅ አለው፣ ሚስት አለው። አብረው ነው የሚኖሩት። ስንት ልጅ አለው? 2 መሰለኝ። 2 ነው። 2 እስኪ ጠይቀው። ሄሎ አንድ ላይ እንድመርቅ ነው። 2 ስሙን እነግሮታለሁ። ቆይ ብሩን ክተቱ። ደግሞ ልትወስድ አይደለም። ብሩን ክተቱና 2 እጆትን እርሶም ዘርግተው ነው የሚመርቁት። ስሙን ልነግሮት ነው። በደንብ መርቁት። በጣም ነው የሚወዶት። በል ወደዚህ ዞር ብለው መርቁ። እሸቱ መለሰ ይባላል። እማማ ዝናሽ ስሙ። እሺ ስሙ ማን ነው አልኮት? ጥራው አቅርበው። በፊት ይቅረብ። እሱ ስራ ላይ ነው እኮ በዛው በስልኩ ይቅረብ። ይኸው እሸቱ መለሰ ይባላል። ይኸው እየሰማሁት ነው። መርቁት። እሺ ስሙን እየጠሩ እሸቱ መለሰ። እሸቱ መለሰ። በርታ ጎበዝ። እሸቱ መለሰ። እሸቱ መለሰ። በርታ በርታ። የወለድከው ይባረክ። አሜን። የወለድከው ይባረክ። አሜን። የያዝከው ይበርክት። አሜን። የያዝከው ይበርክት። አሜን። ታገር ሰላም ጋር እድሜ ጤና ይስጥህ። አሜን። ታገር ሰላም ጋር እድሜ ጤና ይስጥህ። እሸቱ መለሰ እያሉ ስሙን እየጠሩ እሸቱ መለሰ። እሸቱ መለሰ። የወለድከው ይባረክ። አሜን። እሸቱ መለሰ። በርታ ጠንክር ጎብዝ በሉት። እሸቱ መለሰ። እሸቱ መለሰ። የወለድከው ይባረክ። አሜን። የወለድከው ይባረክ። አሜን። የያዝከው ይበርክት። አሜን። የያዝከው ይበርክት። አሜን። ታገር ሰላም ጋር እድሜ ጤና ይስጥህ። አሜን። ታገር ሰላም ጋር እድሜ ጤና ይስጥህ። እሸቱ መለሰ። እሸቱ መለሰ። ያው በርታ ጠንክር ጎብዝ በሉት። በርታ ጠንክር ጎብዝ። ማንንም እንዳትሰማ በሉት። አንተ በልልክ ማንንም እንዳትሰማ ከእግዚአብሔር ውጪ ማንንም እንዳትሰማ እግዚአብሔር ያደረባቸውንና እግዚአብሔርን ብቻ ስማ በሉት። ማንንም እንዳትሰማ በሉት። ማንንም በነገር እየመከረ እንዳይጓተት እዝጌርን ብቻና እዝጌርን ያመነውን መን እሸቱ መለሰዬ። እሸቱ መለሰዬ። አንድ ሺህ ብር ነው። ኧረ መድኃኒዓለም ያለ አታንሳ። እንግዲያው እንዴ ይኸው ያለኝ ያው አታንሳ።
ይሄው ያለኝን ሰጥቶት ምን ነው 1000 ብር ነው። እኔ አንቺ ላሉ አሜሪካ ከሄደች በኋላ ኪሴ ባዶ ሆኗል። ፎቶን ይዘህ ልትሄዳለህ? አልሄድም፣ ይዤ አልሄድም። እዚሁ ነው የማስቀምጠው። ማኙ ለኔ የላት ፎቶ ነው። ይሄ 100 ብር ነው። 100 ብር ነው። የቱ? ይኸው 100 ብር 100 ብር ነው። ይኸው 100 ብር። የቱ ነው 200 ብር? እማማ ዝናሽዬ አሁን ፎቶ ላነሳውት ስለሆነ ማለት ነው አድርጉም ብሎትን ቁጭ በያል ሳቅ በሉ። የውሸት ነው የሳቁት፣ የምር ሳቁ፣ የእውነቶት። እሺ አሁን ደግሞ ኮስተር በሉ። ኮስተር በደንብ እንዳርበኛ ኮስተር ዘራው በሰው። አሁን ደግሞ ገላምጡኝ እኔንስ ግልምጥ አድርጉኝ። አይ ባባ ዝላሽ ጎበዝ። አሁን ደግሞ ሳቁ። ሳቁ በደንብ። የሚገርም ችሎታ እኮ ነው እናቱ። ኮስተር በል ኮስተር በል። አይ ኮስተር በል። አው ገላምጡ በቃ እንደ አሁን ለምሳሌ እቺ እርሶ የማይወዷት አንቺ ላሉ መታ ደነሰች እንበል። ስለዚህ ገላምጧት እስቲ ገላምጧት። እስቲ አውጡት በደንብ። ዳይሬክተር ነው ዛሬ። በደንብ ስሜቱ በደንብ። አሁን ደግሞ ሳቁ እስቲ ሳቁ። ጀግና አይደል? አሁን ደግሞ እንደማልቀስ አውቀው እንደማልቀስ። እርሶ ለዳይሬክተር በጣም ቢመች ሰው ነው። በጣም ጎበዝ ነው። እሺ አሁን እስቲ እንደማልቀስ እስቲ ኮስተር። አሁን ደግሞ ኮስተር። አይ ኮስተር በሉ። ሳቁ አልቅሱ ኮስተር በሉ። ጨብጡኝ። ጎበዝ። ጨርሻለሁ። እማማ ዝናሽ ጎበዝ ኖት ግን በጣም። እማማ ዝናሽዬ ድሮ ቲያትር ተምረዋል እንዴ እርሶ? አልተማሩ? እንደዚህ በተፈጥሮ ነው? አሁን በደርግ ጊዜ መሰረተ ትምህርት የውጭ መንግስት የኢትዮጵያን ሕዝብ ያልተማረውን አስተምር ብሎ የውጭ መንግስት አዘዘው። ማንን? ኮሎኔል መንግስቱ ኃይለማርያም። እሺ የኢትዮጵያ ሕዝብ መሀይም እንዳይገኝ አስተምር ብሎ የውጭ መንግስት አዘዘው። ኮሎኔል መንግስቱ ኃይለማርያምን መሰረተ ትምህርት ወጣል በየቀበሌው። አይኔም ቢያለኝ እርሶ ሊማሩ ሄደው ተመዝግበው ነበር? ጌጀ ገባው እንጂ አይኔም ቢያለ ሊማሩ ገብተው ነበር። እርሶ መቼም አለቃ ነበር። ሰው ተምሯል። እርሶ አልተማሩም? አይኔም ሄድኩና ገባው። አይኔም ቢያለኝ በየሰው ቤት እንጀራ ጋግር ነበር አላልኩ? በዚህ ላይ ቢማሩበት ደግሞ አስቡት። እሺ ጭሱ የእንጀራ ሲጋግሩ የነበረው በየሰው ቤት እንጀራ ጋግር ነበር አላልኩ? በቃ ጭሱ። አሁን መሰረተ ትምህርት በየቤታችን እየመጣ በየቤቱ አይደለም በድምጥ ማጉያ በባሩ መንገድ እየዞረ ትምህርት ቤት ውጡ፣ መሰረተ ትምህርት ውጡ፣ ተማሩ፣ ትምህርት ቤት ግቡ፣ መሰረተ ትምህርት ተማሩ አለ። በድምጥ ማጉያ በባሩ መንገድ እየዞረ በየሄደ ሰው ሁሉ ገባ ሊማር በየቀበሌው። መሰረተ ትምህርት ነው የሚባለው። ድሮ ማይም ነበር ማለት ነው? አዎ ማይም ነው። አገር ቤት ቡልጋ የከብት እረኛ ነኝ። ከብቶች ያግዳሉ። የከብት እረኛ ነኝ። ውጡ ተማሩ ተባለ። ውጡ ተማሩ ተባለ። የውጭ መንግስት አስገደዳ።
አይኤምኤፍ ኮሎኔል መንግስቱ ኃይለማርያም አዲስ አበባ ማይም እንዳይገኝ መሰረተ ትምህርት ተብሎ የውጭ መንግስት አዘዘው። ራሻ ነው የምትሆነው። አሁን ኮሎኔል መንግስቱ ኃይለማርያም በየቤቱ በቤቱ አይደለም በባቡር መንገድ በድምጥ ማጉያ የዞሩ ወታደሮች በባቡር መንገድ በድምጥ ማጉያ የዞሩ በየቀበሌ መሰረተ ትምህርት ውጡ፣ በየቀበሌያችሁ መሰረተ ትምህርት ውጡ አለን። እየወጣ ገብቶ ተምሯል ሰው ሁሉ። መሰረተ ትምህርት ተምሯል ሰው ሁሉ። እርሶ ግን ያው እንጀራ በየሰው ቤት እንጀራ ስጋግር የበነበረው ጭስ አይኔም ቢያለ እኔን አይዞት እንጂ ሰው ተምሯል። መሰረተ ትምህርት ነው የሚባለው። መሰረተ ትምህርት መሰረተ ትምህርት ኢትዮጵያን የእርሶ ጓደኞች ሁሉም ተማሩ። ምን ኢትዮጵያ አስተምር ተብሎ አዘዘ የውጭ መንግስት አስገደደ ኮሎኔል መንግስቱ ኃይለማርያምን። ወይ ጉድ! ሰው ሁሉ ተምሯል አይኑ እያየ። እኔ በየሰው ቤት እንጀራ ስጋግር ጭሱ አይኔንም ቢያለኝ ልማር ገብቼ ነበር። አይዞት። አሁን ቅድም ተሳስቼ ብር ሰጥቼዎታለሁ፣ ይመልሱልኝ። ሰውየው እየከፈለ ለሰውየው እየከፈልክ አይደለም ስናገር የዋልኩት። አንዴ ሳቁ አንዴ ተኮሳተሩ እያልክ ይኸው አደራ እማማ ዝናሽዬ፣ ይሄ ፀጉር በኋላ ስመጣ ማታ 2 ሰዓት እመጣለሁኝ። አንድ እንዳይበላሽ ነገር እንዴ ተከናንቤ ልብስ አለብስ? አይለብሱም። እንደዚህ ቁጭ ብዬ የምውልበት 5000 ብር ከፈል ወላ ስትመጣ እንደዚህ ቁጭ ብዬ የምውልበት እንደዚህ አይደለ? እንደዚህ በቃ ለእርሶ ውበት እኮ ለውበቶት ብዬ ነው። ውበቶት እንዲጨምር ብዬ ነው። ቆንጅዬ እንዲሆኑ ነው። አሁንም ያምራሉ ለነገሩ። እኔ ግን እማማ ዝናሽ ሁሌ ጠይቆታለሁ ብዬ ማለት ነው። ሁሉ ጊዜ እዚህ ስመጣ እረሳዋለሁ፣ ቤቴ ስሆን ደግሞ አስታውሰዋለሁ። እንደው አንድ ነገር ልጠይቆት፣ ቆይ እንደው አደራዎት እንዳይደብቁኝ በእውነት ንገሩኝ እሺ። በወጣትነቶት እንዴት ቆንጆ ነበሩ። ግን እርሶ አይለኛ ነበሩ ደግሞ በዛ ላይ በቃ ቦልጋ ይማታሉ። ከብት ነው ማግድ የከብት እረኛ ነኝ። ይደባደባሉ አሉ፣ ድንጋይ እያነሱ ሰው ሁሉ ይማታሉ። የማይበጀኝ እንዴ እሺ ይለኛል እንደ ሰው አይደለም። አሁን ለምሳሌ ለምንድን ነው ድንጋይ እያነሳው ሰው እየወረወርኩ የምመታው? እብድ ነኝ? ያበደ ነው እንደፈለገ የሚሆነው? ሁሉንም እኮ አይደለም እንዴ የሚላከፉትን ነው እንጂ እነዚህ ጎረምሶቹን ባለጌዎች እንዴ ምን አገባኝና እነዚህ የሚላከፉትን እንደውም የሆነ ሴትዮ ነገሩኝ የሆነ ጊዜ እንዴ ምን አገባኝና እነሱ ለቆኛል እንዴ ይዘው ካስከሳው እድል ውስጥ ወረውሩኛል። እንደውም አንድ ሴትዮ ምን አለችኝ? ሰላቢ ሸጣን አይደለም ስለ እርሶ ጥሩነት እኮ ነው ያወሩት። ምን አሉ? አንድ ቀን ዝናሽ በእንስራ ውሃ ቀርታ ወደ ቤቷ ስትመለስ በእንስራ ነበር እንደ ውሃ የሚቀዱት ከቦኖ የመንግስት ቦኖ በእንስራ 5 ሳንቲም ፍራንክ 5 እንስራ ነው። አሁን ተቦኖ ቀርተን በጀርባችን በማንገቻ እንስራውን በማንገቻ ይዘን ውሃውን ቦኖ አልጋው ላይ ቦኖ እቆጡ ላይ ቁጭ አድርገን በእንስራው ሲሞላ ዞረን በጀርባችን ተሸክመን እቤት ይዘን ገብተን እቤትም አዙረን አውርደን ነው ቁጭ የምናለው። የሚያወርዱሎት የለም ቤቶት ወይ ራሳችን አዙረን እናወርዳለን። እዚህ ቤትም እንኳን እዚህ ቤት ፈረሰው ቤት ቆይ። አሁን ምን አሉኝ ሴትዮ? ድሮ ዝናሽ የቦኖ ውሃ ስትቀዳ ቀርታ ስትመል አይደለም ልትቀዳ ስትሄድ መጀመሪያ
ሱቁ ጋር ቆሞ የሆነ ጎረምሳ ከጓደኞቹ ጋር ዝናሽ ዝም ብላ ነው ራሷ ነገር ታባዛለች። ውሃ ለቀዳን ስራ እየሴት ሰው አንስቼ ድንጋይ ወረውራለሁ። አዳምጡኝ፣ አልወረወሩም እኮ። ከዛ ይሄ ጎረምሳ አንቺ ዝናሽ እየጠራሁሽ ለምንድን ነው ዝም የምትይኝ? ኩራት ነው አላት። ከዛ ውሃውን ቀርታ ስትመለስም እንደዛው ደገመና ቅድም ውሃ ልትቀጂ ስትሄጂ ስጠራሽ ዝናሽ ብዬ ስጠራሽ ገላምጠሽኝ ሄድሽ። አሁን ውሃ ቀርተሽ ስትመለሽም ብጠራሽ ዝም አልሽኝ ብሎ ቀሚሷን ልብሷን እንደዚህ ጎተተ። ከዛ እሷ ኃይለኛ ነበረች። በያዘችው የእንስራው መክደኛ ነበረው። አንኮላ ነው። አዎ አንኮላ ስሙ እንደውም ረስቼው ነው። በአንኮላ አነሳችና ግንባሩን መታችው ዝናሽ እና ኃይለኛ ነበረች አሉ። ኃይለኛ ነበሩ እንዴ ድሮ? እንዴት ታዲያ ላይ ሲወጣ ዝም ብዬ ልውደው? ጎበዝ ኖት ግን ጎበዝ ኑልሳሞት ታዲያ ላይ ሌላ እንደ የቁርባንን የማንም አይስማኝም። ጎበዝ የቁርባን ጉንጨን ማንም አይስማኝም። ቁርባን ነው። አይ ቁርባን ነው። ቁጭ በሉ ቁርባን ነው የምላቸው ሊስሙኝ ሲጠጋቁ። ጎበዝ ኖት እርሶ፣ በጣም ጎበዝ ኖት በጣም